ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ሰሞኑ ጠፍቻለሁ። በጣም ይቅርታ ቢዚ ሆኜ ነው ማለት ነው። ስራ ቢዚ አድርጎኝ ነው። እንግዲህ ብሩኬና ሀይሚ የሌለ ጉዞ ጀምረዋል ማለት ነው። እንኳን ደስ ያላችሁ ማለት ፈልጋለሁ። ለሀይሚም እንደ ሴት እንኳን ደስ ያለሽ። እንደዚሁ ደግሞ ለብሩኬ ደግሞ ያው በጣም ደስ ይላል። የሰራኸው ስራ ያስደስታል። ሴት ልጅ የትኛውም ሴት ልጅ ከወንድ ልጅ የምትጠብቀው ድርጊት ነው ያደረከውና ደስ ይላል ማለት እፈልጋለሁ። ህይወታችሁ በአዲስ ምዕራፍ እንደምትጀምሩ ተስፋ አደርጋለሁ። ምንድነው እሱ በቃ ቀለበት የእውነት ግን ቀለበት ነው። እኔ የእውነት አልመሰለኝም። ምክንያቱም ማለትም የቃል ኪዳን ቀለበት አይደለም። ታገብኛለሽ ወይ ብለህ ነው እንግዲህ የጠየካት። የፍቅር ጥያቄ አይደለም የጠየካት፣ የትዳር ፕሮሚስ ነው የጠየካት። ግን ቀለበቱና ጥያቄ አንድ አይደለም ብሩኬ። ምክንያቱም የፕሮሚስ ቀለበት አይደለም ይሄ የአሸንዳ ፕሮግራም እንደዚህ ትግራይ አብዛኛው ጊዜ የትግራይ ሴቶች የሚያደርጉት የጣት ቀለበት የወርቅ ሎርማን ከጋብቻም ከፕሮሚስም ውጪ የሆነ ቀለበት ነው ያረከውና ምንድን ነው እና የእጅ አለው፣ የአንገት አለው፣ የጆሮ አለው። ስለዚህ ቀለበት አላረክላትም ማለት ነው። ህዝቡ ወይም ተመልካቹ የመሰለው የፍቅር ጥያቄ ወይም ደግሞ የትዳር ጥያቄ ጠይቀ ቀለበት ፕሮሚስ ያደረክላት ነው የመሰለው። ግን እንደኔ ትክክል አይደለም። ምክንያቱም ፕሮሚስ ራሱ የቻለ ቀለበት አለው። ራሱ የቻለ ቀለበት አለው አይደለም? የፕሮሚስ ራሱ የቻለ አለ፣ የትዳር ደግሞ ራሱ የቻለ ቀለበት አለው። ይሄ ግን የመስቀል ምልክት ያለበት ነው። ስለዚህ ምንድነው ግልጽ አልሆነን ማለት የትዳር ጥያቄ በዚህ ቀለበት መጠየቅ ተጀመረ ወይስ በእናንተ አዲስ ፋሽን ብሩኬ አዲስ ፋሽን ለመጀመር ፈልገህ ነው ወይስ ተመልካችን ለመሳብ ፈልገህ ነው ወይስ የተመልካች ጥያቄ እውን እንዲሆን ፈልገህ ነው? እና እኔ ደስ ይላል እውነት ከሆነ፣ ግን እውነት አይመስለኝም። አንደኛ ሁለታችሁ ብቻ ናችሁ፣ ጓደኞቻችሁ የሉ። ማለትም ፕሮሚስ ሲደረግ ምንድነው ሰርፕራይዝ ሲደረግ እንደዚህ አይደለም። ስለዚህ ብዙም ደግሞ ህዝቡ ላይ ባትጫወቱ እኔ ደስ ይለኛል። ህዝቡ ላይ ይሄን ያህል ድራማ ባሰሩ ደስ ይላል። ምንም እኮ አይደለም፣ በቃ ይሄ ድራማ ነው። በቃ ሁለታችሁ ምንም የፍቅር ግንኙነት የላችሁም፣ የእውነቱ ይወራ ከተባለ። ምክንያቱም እኔ ከካሜራ ጀርባ ስለማውቃችሁ፣ ሌሎቹም ተመልካቾች የቡታጀራ ልጆች ስለሚያውቃችሁ። ግን በዚህ ደረጃ ሄዳችሁ ድራማው በእርግጥ ደስ ይላል፣ ግን በመሀል ደግሞ የምታስገቡት አክቲንግ ደስ አላለኝም። ስለዚህ የዛሬው አክቲንግ ወይም የትላንትናው ማታ ድራማ ብዙም አይመስልም። ምክንያቱም ድራማ ከሰራችሁ አይቀር በደንብ እስከ ጥግ ሄዳችሁ መስራት ነው እንጂ የህዝቡን የመዳብ ቅመሞችን ማታለል እንደዚህ አይነት ነገር እኔ ብዙም ደስ አይለኝም። ስለዚህ ደስ ይላል የእውነት ቢሆን ፍቅረኛሞች ብትሆኑ ምናምን ነገር ያረካት ሰርፕራይዝ ደስ ይላል። እንደ ሴት ልጅ ስንሆን ከፍቅረኛችን ብዙ ነገር እንጠብቃለን። በተለይ በዚህ ዘመን ሴት ልጅ ፕሮሚስ እንዲደረግላት ወይም ደግሞ የትዳር ጥያቄ እንድትጠየቅ ትፈልጋለች። ስለዚህ እናንተ ዛሬ የለቀቃችሁት ቪዲዮ ትክክል አይደለም። ያው ኮሜንተሮች እኔን እንደምትሰድቡኝ አውቃለሁ፣ ትክክል ነገር ስለምናገር አያዋጥላችሁም። በቃ እናንተ ያላችሁት ነገር ብቻ እንዲሆን ወይም እናንተ ያሰባችሁት ሀሳብ ብቻ እንዲሆን ነው የምትፈልጉት። ይሄ ደግሞ ሊሆን አይችልም። ምክንያቱም ሁላችንም እንደ መልካችን አስተሳሰባችን የተለየ ነው። የኔ አመለካከት እኔ የታየኝ ያየሁት ነገር ነው የምናገረው። እናንተ ደግሞ ያያችሁት የመሰላችሁ ነው አስባችሁ አስተያየት የምትሰጡ። ስለዚህ እየመጣችሁ እኔ ላይ ባደነፉ ደስ ይለኛል የእውነት የምትሳደቡ ኮሜንተሮች። እንዴ እኔም እኮ እንደናንተ የሀይሚ ተመልካች ነኝ ወይም የብሩኬ ተመልካች ነኝ። ወይም እናንተ የተለየ ነገር አታረጉም አይደለም? ሀይሚም ብሩኬም እንደኔ ነው ቁጭ ብላችሁ ዩቲዩብ ላይ የምትመለከቷቸው አይደለም? ስለዚህ ይሄን ያህል እኔ ላይ እውነት በቃ የተሰማኝ መናገር መብት አለኝ። የራሴ ሚዲያ ነው።
ገብታችሁ ማየት አለማየት መፍታችሁ ነው። ስለዚህ ተመልካች ሲሸወድ፣ ተመልካች ላይ ድራማ ሲሰራ እኔ ደስ አይለኝም። ምክንያቱም አንዳንድ ያልነቁ እህቶች የእውነት መሰላቸው፣ ትክክል አይደለም። ድራማ ከሆነ ፊልም ከሆነ በደንብ እስከ ጥጉ ድረስ ሄዳችሁ መስራት አለባችሁ። ሰውን ማሳተፍ አለባችሁ ተመልካቾች። ለምሳሌ እንዴት ነው አብርሽ ከጓደኞቹ ከሷ ጓደኞች ተሰብስበው ሰርፕራይዝ ያደርጓት። ስለዚህ የሆነ ክላስ የሆነ ቤት ተከራያችሁ ምናምን ለድራማችሁ እንዲመቻችሁ ባለፈ ጥያት ሊሄድ ነው ምናምን ነገር ብለህ ነበረ። አሁን ደግሞ የሆነ አስተያየት ሲሰጥ ተጋቡ አንድ ላይ ሁኑ ምናምን ነገር ስትባሉ ይሄ እኮ ህይወት አይደለም። እኔ ሰው ባለኝ አይደለም የምመራው። የእውነት ህይወቴ ከሆነ የእውነት ነው መኖር ያለብኝ። እንዴ የሆነ ተመልካች ተነስተሽ አግቢ ስላለኝ ብቻ ተነስቼ አላገባም። ስለዚህ ድራማ ነው ማለት ነው። ስለዚህ እናንተ እየኖራችሁ ያለው ኑሮ እኛ በምንሰጣችሁ አስተያየት ነው ማለት ነው። ብሩኬ የብዙዎቻችሁ ሀሳብ ነው አልከ። ይሄ ሊሆን አይችልም። ይሄ ያንተ ህይወት አይደለም። ለምሳሌ እኔ አንተ ከሀይሚ ተለያይ ብለህ ልትለያይ ነው በድንገት ተነስተ እንደዛ ነው ያደረከው። ስለዚህ የሆነ ሰዓት ላይ ትቻት ይሄዳሉ ትላለህ። የሆነ ሰዓት ላይ ደግሞ እንደ ፍቅረኛሞች ያደርጋችኋል። የሆነ ሰዓት ላይ ደግሞ የሆነ ሰው ይዛችሁ ትመጡና አብርሽ ማን ነው ብሩኬን አፈቀረ ሀይሚን አፈቀረ ትላላችሁ። እንዴ ህዝቡ እውነት መስሎታል። ስለዚህ የእውነት ነው መኖር ያለባችሁ እና ያው ድራማ ነው። ድራማ ባይሆን ኖሮ ተመልካች ፊት አታመጡትም ነበር። የራሳችሁ ህይወት ነው። እዛ ጋር ሰርፕራ ሰው እንዲያውቀው አልፈለግንም ወይም ጓደኞቻችን መጥራት አልፈለግንም ካላችሁ ለምን ተመልካችን እንዲመለከት አደረጋችሁ? ሰው እንዲያውቀው ቤተሰብ የለ፣ ወንድም የለ፣ እህት የለ፣ ጓደኛ የለ፣ ለብቻችሁ የሆነ ክላስ ተከራያችሁ ለድራማ እንዲመቻችሁ።